የመካከለኛው ምስራቅ ውጥረት ትኩሳቱ ያየለ ውጥረቱም እየተባባሰ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ሲያስጠነቅቁ ማሳሰቢያውን ከቁብ ያልቆጠረችው ኢራን በእስራኤል ላይ የሃይፐርሶኒክ ሚሳኤል ጥቃት ፈጽማለች። ዓለም የእስራኤልና የኢራን ጦርነት ግቡ ምንድነው የሚል ጥያቄ ውስጥ ሲሆን በርካታ ቁጥር ያላቸው ኢራናውያን ደግሞ የእስራኤልን አጸፋ እርምጃን በመፍራት ከቴህራን ለመሸሽ እየሞከሩ መሆኑ ተሰምቷል። ይህን ጉዳይ ባልደረባችን ማርቆስ ጎሬቦ በዓለም አቀፍ የትንታኔ ዘገባ ተመልክቶታል። የመካከለኛው ምስራቅ ውጥረት ትኩሳቱ እያየለ ውጥረቱም እየተባባሰ ቀጥሏል። የዓለምን ምጣኔ ሀብታዊ ሁኔታ በከፍተኛ ሁኔታ እንዳዳከመ የሚታመንለት የሩሲያና ዩክሬን ጦርነት 2 ዓመታትን በተሻገረበት በዚህ ወቅት መካከለኛው ምስራቅ ዛሬም ሌላ ጦርነትና ትርምስ ውስጥ ገብቷል። በጋዛ ሰርጥ ከሐማስ ጋር በከፍተኛ ጦርነት ውስጥ የቆየችው እስራኤል አሁን ደግሞ ከኢራን ጋር ግሮሮ ለግሮሮ ተናንቃለች። ኢራንም ብትሆን ከእስራኤል ጋር ትከሻ ለትከሻ መለካካት ላይ ትገኛለች። ባለፉት 2 ዓመታት ዓለማችን እያስተናገደቻቸው ባሉ ጦርነቶች ምክንያት አያሌ ውድመቶች፣ ማህበራዊ ቀውሶችን በማስተናገድ ላይ ትገኛለች። የዓለማችን ሀያላን ሀገራት በቀጥታና በተዘዋዋሪ መንገድ በሚሳተፉባቸው ጦርነቶች ሀገራት ለሁለት ጎራ በመከፈል ወታደራዊና የሎጂስቲክስ ድጋፎችን በማቅረብ ተሳትፏቸውን ቀጥለውበታል። ባሳለፍነው ሳምንት አጋማሽ የተቀሰቀሰው የእስራኤልና የኢራን ጦርነት የወቅቱ የዓለም አይን ያረፈበት ክስተት ሆኖም ቀጥሏል። ሳይታሰቡና ሳይጠበቁ የተወነጨፉት የኢራን ሚሳኤሎች በእስራኤል ሰማይ ላይ እሳት አዝንበዋል። ቴልአቪቭን እንደ ጋዛ ማውደም ጀምረዋል። የእስራኤል መልሶ ማጥቃት ደግሞ በርካታ ኢራናውያንን ለሞት ዳርጋቸዋል። በሩሲያና ዩክሬን ጦርነት ወቅት ከኪየቭ ጎን ተሰልፋ ድጋፏን ስትሰጥ የነበረችው አሜሪካም በሰሞነኛው የኢራንና የእስራኤል ጦርነት ድጋፏ ከእስራኤል ጎን ሆኗል። የኢራን ወታደራዊ ተቋማት በሙሉ በአሜሪካ እጅ መግባታቸውን የገለጹት ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው የኢራኑ መንፈሳዊ መሪ አያቶላ አሊ ካሚ የት እንደሚገኙ በትክክል እንደሚያውቁም ገልጸዋል። መሪውን የመግደል ፍላጎት እንደሌላቸው ያስታወቁት ትራምፕ የእስራኤልም ሆነ የአሜሪካ ትዕግስት ግን የተገደበ መሆኑን አስገንዝበዋል። አያይዘውም ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ አስጠንቅቀዋል። አሁን እንደ አፍሪካ ባሉ በማደግ ላይ ያሉና ያላደጉ ሀገራት ጥያቄያቸው እስራኤል በኢራን ላይ የከፈተችው ዘመቻ መቋጫው ምን ይሆን የሚለው ጉዳይ ነው። የኢራን ሚሳኤሎች ቴልአቪቭን መደብደብ በጀመሩበት ቅጽበት በዓለም ኢኮኖሚ ቁልፍ በሆነው የድፍድፍ ነዳጅ ዋጋ ላይ ከፍተኛ ጭማሪ ተደርጓል። ይህም ጭማሪ አሁንም እንደቀጠለ ነው። ባለፈው አርብ እስራኤል ያልተጠበቀ ጥቃት በኢራን ከከፈተች በኋላ ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ለኢራናውያን ቀጥታ መልእክት አስተላልፈዋል። በመልእክታቸውም ጨካኝ እና ጨቋኝ የሆነውን አገዛዝ ለመቃወም ጊዜው እንደደረሰ ተናግረዋል። የእስራኤል ወታደራዊ ተልዕኮ ነፃነታችሁን እንድትቀናጁ መስመር መጥረግ ነውም ብለዋል። የእስራኤልና ኢራን ወታደራዊ ፍጥጫ እየተጋጋለና የጥቃቱ መጠን እየሰፋ ባለበት በዚህ ወቅት ብዙዎች የእስራኤል እውነተኛ የመጨረሻ ግብ ምንድን ነው ብለው እየጠየቁም ይገኛሉ። በመጀመሪያው የጥቃት ቀን ኔታንያሁ እንዳሉት እስላማዊ አገዛዙን የኒውክለርና የባላስቲክ ሚሳኤል ስጋት በቀላሉ መቋጨት ብቻ ነውን? ወይንስ ደግሞ የኢራንን የኒውክለር መርሃ ግብር መቆጣጠር የሚያስችለውን የቴህራንና የዋሽንግተንን ንግግር ማደናቀፍ አሊያስ ደግሞ ለኢራናውያን የነጻነት መንገድ በመጥረግ የኢራንን ሃይማኖታዊ አገዛዝ እስከ ወዲያኛው የማሰናበት ግብ ያደረገ ነው የሚለው ጥያቄ የብዙዎች ሆኖ ቆይቷል። ኔታንያሁ የእስራኤልን ጥቃት የህልውና ስጋትን ለመደምሰስ ቅድመ እርምጃ አድርገው ይመለከቱታል። ኒውክለር ቦምብ ለማበልጸግ የኢራን መገስገስ በእሳቸው አገላለጽ 90ኛው ደቂቃ ላይ ነው። ቴሄራን መስመሯን እንድታልፍ አይፈቀድላትም የሚለው አቋማቸው የምዕራባውያን አጋሮቻቸውም ይደግፉላቸዋል። ይሁን እንጂ የኔታንያሁ ሰዓት በሰፊው ጥያቄ ውስጥ ወድቋል። ነገር ግን በኢራን ሰፊ የኒውክለር መርሃ ግብር ላይ እስራኤል ወሳኝ ጉዳት ለማድረስ ሁለተኛ ግዙፍና በእጅጉ ጥበቃ የሚደረግለትን ፎርዶ ጣቢያን መምታት አለበት። አንዳንድ ባለሙያዎች በተራሮች ስር በጥልቀት የተገነባው ውስብስብ ጣቢያ ኢራን የጦር መሳሪያ ለመሆን የተቃረበውን አብዛኛውን ዩራኒየም ያከማቸችበት ስፍራ ነው ብለውም ያምናሉ። የእስራኤል መገናኛ ብዙሃን የወቅቱ
የፕሮጀክቱ ግብ ወደዚያ ጣቢያ የሚወስዱ መንገዶችን መዝጋት ስለመሆኑ እየዘገቡም ይገኛሉ። ይሁን እንጂ እስራኤል ተራሮችን መዳን የሚያስችል መሳሪያ የላትም። ነገር ግን የአሜሪካ አየር ኃይል ይህንን መሳሪያ ታጥቋል። ስለሆነም ሁለቱ ሀገራት የቴሄራንን የዩራኒየም ማከማቻ በጋራ ሊያጠቁት ይችላሉ የሚለው የበርካቶች ቅድመ ግምት ሆኗል። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ወዲህና ወዲያ ማለታቸውን ቀጥለውበታል። ባለፈው ሳምንት መጀመሪያ የኒውክለር ንግግሩ ጥቃት እንዳይደናቀፍ እስራኤል ኢራን ላይ መዛት እንድታቆም ጥሪ አቅርበው ነበር። የእስራኤል ጥቃት ከጀመረ በኋላ ደግሞ ጥቃቱን በማሞካሸት ከዚህ የከፋ እንደሚመጣ አስጠንቅቀዋል። ጥቃቱ ኢራን እጇ ተጠምዝዞ ወደ ስምምነት ሊያመጣት ይችላል የሚል እምነትም አላቸው። እሁድ ዕለት ትሩዝ በተባለው ማህበራዊ ትስስር ገጻቸው በቅርቡ በእስራኤልና ኢራን መካከል ሰላም ይወርዳል፣ ብዙ የስልክ ልውውጥና ስብሰባዎችንም እየተካሄዱ ነው ብለዋል። የኢራን ተደራዳሪዎች በኦማን መዲና መስካት እሁድ ዕለት ሊደረግ ታስቦ የነበረው ንግግር እስራኤል ጥቃት እንደማትፈጽም ቴሄራን እንድታምን የተደረገ ማጭበርበሪያ ነው ብለውም ይጠራጠራሉ። አርብ ዕለት በእስራኤል የዘነበባት እሳት ቴሄራን ያልጠበቀችው ክስተት ነው ተብሏል። የዓለማችን ግዙፍ መገናኛ ብዙሃን በፊት ገጻቸው ያሰፈሩትና ትልቁ ትኩረት የሰጡበት ጉዳይ የዶናልድ ትራምፕ ዛቻ ነው። ዶናልድ ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት የኢራኑ መንፈሳዊ መሪ አያቶላ አሊ ካሜን የት እንደሚገኙ በትክክል እንደሚያውቁና ይህም ቀላል ኢላማ ነው ሲሉ ገልጸውታል። ይሁን እንጂ ሀገራቸው እርሳቸውን ለጊዜውም ቢሆን ለማጥፋት ፍላጎት እንደሌላት ተናግረዋል። ትራምፕ የኢራን አየር ክልል ሙሉ በሙሉ በአሜሪካ ቁጥጥር ስር መዋሉንም አስረድተዋል። ዶናልድ ትራምፕ ለጊዜውም ቢሆን አሜሪካም ሆነች እስራኤል የኢራንን ጠቅላይ መሪ አያቶላ አሊ ካሜንን አንገድልም ብለዋል። ይሁን እንጂ የአሜሪካም ሆነ የእስራኤል ትዕግስት እጅግ ውስንና በሁኔታዎች የተገደበ ነው ሲሉ ትራምፕ ኢራንን ማስጠንቀቃቸውን የዓለም መገናኛ ብዙሃን በስፋት ተቀባብለውታል። ዶናልድ ትራምፕ ይህንን ማስጠንቀቂያ ቢሰጡም የኢራን ጠቅላይ መሪ አያቶላ አሊ ካሜን አቋማቸውን የሚለውጡና እርምጃዎቻቸውን የሚገቱም አይመስሉም። ኢራን በቴል አቪቭ እና ሃይፋ ያሉ ሰዎችን መኖሪያቸውን በፍጥነት ለቀው እንዲወጡ አስጠንቅቃለች። በአውሮፓውያኖቹ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻሃድ የተወለዱት የኢራን ጠቅላይ መሪ አያቶላ አሊ ካሜን ቴል አቪቭን እንደ ጋዛ እንደሚያፈራርሱና ለእስራኤል ፈጽሞ እንደማይንበረከኩ አበክረው ገልጸዋል። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የካሜን አባት በኢራን ዋነኛ የእስልምና ቅርንጫፍ የሆነው የሺያ እስልምና የሃይማኖት መሪም ነበሩ። ይህ በእንዲህ እንዳለ ከእስራኤል የሚሰነዘሩ አጸፋዊ እርምጃዎችን በመፍራት በርካታ ቁጥር ያላቸው ኢራናውያን ከቴሄራን ለመሸሽ እየሞከሩ መሆኑን የዓለም መገናኛ ብዙሃን በፊት ገጾቻቸው አስነብበዋል። ፕሬዝዳንት ዶናልድ ትራምፕ ቴሄራን ያለምንም ቅድመ ሁኔታ እጅ እንድትሰጥ መጠየቃቸውና ትዕግስታቸው እያለቀ መሆኑን መግለጻቸውን ተከትሎ ኢራን ዛሬ ማለዳውን በእስራኤል ላይ የሃይፐርሶኒክ ሚሳኤል ጥቃት መፈጸሟን አስታውቃለች። ኢራን ጥቃቱን የፈጸመችው ትራምፕ ማስጠንቀቂያውን ከሰጡ ከሰዓታት በኋላ ሲሆን ይህም በእስራኤልና ኢራን መካከል ድንበር ተሻጋሪ ጥቃቶች በከፍተኛ ሁኔታ የመጨመራቸው ማሳያ ነው ተብሎለታል። የአሜሪካው ፕሬዝዳንት ዋሽንግተን እስራኤል በምትፈጽማቸው የቦምብ ጥቃቶች እንዳልተሳተፈች ቢናገሩም ግጭቱ 6ኛ ቀኑን ባስቆጠረበት በአሁኑ ወቅት ኢራን ላይ ትዕግስቴ እያለቀ ነው ሲሉ አስጠንቅቀዋል። ለዜናው ጥንቅር ቢቢሲ፣ አልጀዚራ፣ አርቲ ኒውስን በዋቢነት ተጠቅመናል።